ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን ብቅ ብለናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬ የማቀርብላችሁ እንግዳ ከዚህ ቀደም እንደምታውቁት በዚህ በዘውዱ ሾው በተደጋጋሚ በየሳምንቱ ቢያንስ አንድ ቀን እየመጡ ሀሳባቸውን፣ እውቀታቸውን፣ ልምዳቸውን የሚያካፍሉን እውቁ ዲፕሎማትና የፖለቲካ ተንታኝ ናቸው። በተለይም በቅርቡ እንደምታውቁት በመንግስት ደረጃ ሳይቀር ጽምዶ መግለጫ ወጥቶበታል። ለመሆኑ ብልጽግናን ጽምዶ ለምን አስደነገጠው? በእርግጥ ይህንን ጉዳይ በተመለከተ የዛሬ እንግዳችን ፕሮፌሰር መሐመድ ሀሰን በተደጋጋሚ ጊዜያቶች የጽምዶን መኖርና አስፈላጊነት በዝርዝር ሲገልጹ እንደነበረ የሚዘነጋ አይደለም። ይሁን እንጂ አሁን የኢትዮጵያ መንግስት በተለይም የመከላከያ ሚኒስትሩ ጭምር ሳይቀር መግለጫ ሰጥቶበታል። ብልጽግናዎች እየተረበሹ ነው። ይህ ጽምዶውን እንደተባለው ትልቅ ተቋም ነው ወይ? ወይም በዚህ ጉዳይ ላይ ሌሎች አገራቶች ይሳተፉበታል? ለምሳሌ እንደ ኤርትራ፣ ሱዳን፣ ሶማሊያ እና ሌሎችም የምስራቅ ቀጠና ሀገራቶች በዚህ ጉዳይ ላይ ተባባሪ ናቸው ወይ? ማለትም የዚህን የብልጽግና ስርዓተ መንግስት ተወግዶ እንዲወጣ ወይም እንዲነሳ በማለት ለታጣቂ ኃይሎች ያግዛሉ፣ ይረዳሉ የሚል ትንታኔ ነው ያለው። አሁን እጃቸው አለበት ወይስ? በቅርቡ በሱዳን በተደረገው ጉባኤ ላይ ፕሮፌሰር መሐመድ ሀሰን ተገኝተዋል። እንግዲህ ይህንን በተመለከተና በሌሎችም ጉዳዮች ላይ በዝርዝር ዛሬ በጥርት ባለመልኩ እያስረዱናል ብለን ተስፋ እናደርጋለን። ያለውን ሁኔታ በጠቅላላ በዛም የተገኙትን አንዳንድ ሰዎች የሰጧቸውንም አስተያየቶች አዳምጠናል። በሳቸው በኩል ደግሞ ምንድን ነው ያለው ጉዳይ ዛሬ በሰፊው የምንነጋገርበት ነው። በጣም በሚገርም ሁኔታ ፀሐዩ ዛሬ በዛ ቢሆንም ግን ይህንን ሀሳባቸውን እንዲሰጡን እንዲያካፍሉ በሚል ጋብዣቸዋለሁ። ከእሳቸው ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። አብረን ቆይ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉትም ከወዲሁ በአክብሮት ተጠይቃለሁ። አብረን ቆይታችን ከዘውዱ ሾው ሚዲያ ጋር ይሆን እንላለን። በጣም አመሰግናለሁ ፕሮፌሰር መሐመድ ሀሰን። እንደወትሮ ሁሉ ዛሬም ለተመልካች አድማጮቹ ይህን ጥልቅ ልምድና እውቀቱን ለማካፈል በመገኘቱ በጣም ከልብ አመሰግናለሁ። እንደሚታወቀው ጠፋ ብለው ነበር። በዚህ ምክንያት ብዙዎቹ የዘውዱ ሾው ሚዲያ እርሶን የሚከታተሉት የጠፉ ፕሮፌሰር ኧረ እባክህ ዘውዱ አምጣቸው እያሉ በየቀኑ ጥያቄ ያቀርቡ ነበር። ያው ከእርሶ ጋርም ባደረግናቸው ግንኙነት መስመር ስለማይሰራ አልቻሉም። ዛሬ ወደ አገሮ ብራስልስ ቤልጅየም መጥተዋል። እንኳን ሰላም ገቡ ላለው ገና ከመግባቱ ነው እንግዲህ የያዝኩት። በጣም አመሰግናለሁ። ጤና ይስጥልኝ። እንዴት ሰነበቱ? የአፍሪካ ሙቀት እንዴት ይዞታል? እንዴት ነበር? አሁን ደግሞ ወደ ቤልጅየም ሲመጡ እንዴት አገኙት? በጣም ጥሩ ወንድሜ ዘውዱ፣ ስለጋበዝከኝ አመሰግናለሁ። እውነት ነው፣ ትንሽ ወደ 3 ሳምንት ያህል አልነበርኩም። ከዛም አልፎ ፖርት ሱዳን ሄጄ ነበረ። በነበረው የጽምዶ ስብሰባ ላይም ከተሳተፉት ምሁሮች አንዱ ነኝ። የተሳተፍንበትም ምክንያት ጽምዶ ከነበረበት 2ኛው ደረጃ ወደ 3ኛው ደረጃ የተሸጋገረበት ጊዜ ነው። የተፈለገውም በጠቅላላ ከኢትዮጵያም፣ ከሱዳንም፣ ከኤርትራም ከአካባቢው ያሉት አንቂ ክፍሎች፣ ምሁሮች፣ የህዝብ ተወካዮች ነው የተሰባሰቡት። ጽምዶ ምንድነው? ሁለተኛው ደረጃ አልፎ አሁን ወደ ሶስተኛ ደረጃ ደርሷል።
ሶስተኛው ደረጃ አወል ሰይድ እንደሚለው የጽምዶ አቀናባሪ የነበረው ንግግር አሁን ወደ ሶስተኛ ደረጃ ስለደረሰ የቀጠናው ምሁራንንና ሌሎች ህብረተሰብን የሚያነቃንቁ ክፍሎች አብሮ መጥቶ እኔም ባስቀመጥኩት የጽምዶ ከፍ አድርጎ ለህዝባቸው ለተለያዩ የአፍሪካ ቀንድ ክፍሎች እንዲደርስ አድርጌ ነው ያቀረብኩት። እኔ ሁለቱን ሰርቻለሁ። አሁን ግን አንቂ የሆነው የዛ አካባቢ ህብረተሰብ ክፍል እሱም ይሄን ተቀብሎ ወደ ከፍተኛ ደረጃ እንዲያደርግ ስለመፈልግ በዛ ምክንያትም እናንተን ጋብዣለሁ ብሎ ባደረገው ስብሰባ ላይ እና እዛ ስብሰባ ላይ ባደረገው ንግግር መመልከት ይቻላል። ሁለተኛ ይሄ የጽምዶ ፍልስፍና ነው። ይሄ ፍልስፍናው ምንድነው? ይዘቱ ምንድነው? ምንድነው የተፈለገው? ወዴትስ እያደገ እንዲሄድ እንደሚፈልግ ነው ባደረገው ንግግር የገለጸልን። በነሱ ወቅትም ቁጭ ብለን ከሱ ጋር ተነጋግረን ነበር። የተጋበዝነው ሁላችን በድርጅት ሳይሆን በግለሰብ ደረጃ ነው የተጋበዝነውና ውይይቱን ይሄን የጽምዶን ፍልስፍና አብረን ተነጋግረን አስፍተን ለሰፊው የቀጠና ህዝቦችን ማድረስ እንዳለብን እኔም ኃላፊነቴን ወደ እናንተ አሸጋግራለሁ ብሎ ይሄንን ነው እንትን ያለን። ተወያይተን እዛ ላይ ደርሰናል። እዚህ ላይ አሁን ልገልጽ የምፈልገው ምንድነው ጽምዶ ምንድነው? እኛ አካባቢ ብቻ ላይ ነው የተሰራው? ህዝቦች በኖሩበት ጊዜ ግጭትም ሲያጋጥማቸው እድሜ ልካቸውን በግጭት መኖር የለባቸውም። ከዕለታት አንድ ቀን ሰላም መስፈር አለበት። ህዝብ ለህዝብ ግንኙነቶች መኖር አለበት። ከዚህ ተሸጋግረን እኛ ልጆቻችንን ጦርነት ምናወርስ ክፍሎች አይደለንም። ከጦርነት አልፈን ወደ ሰላምና ትብብር መሸጋገር አለብን። ይሄ ህዝብ ብዙ ተሰቃይቷል። በአካባቢው ብዙ ግጭቶች ተካሂዷል። መቀጠል የለበትም። ሰዎችን ሬሳ የምንበላ ህብረተሰብ አይደለንም። አድማሳችንን አስፍተን ቀጠናችን ላይም የሰላምና የትብብርን እንትን ማምጣት አለብን። ጽምዶ ማለት ፍልስፍና ነው። የህዝቡ ፍልስፍና ነው። ህዝብ ከህዝብ የመጣ ከህዝብ የመነጨ ከወደ ህዝብ የሚሸጋገር በጦርነት ላይ የነበረ ችግር ላይና ቸነፈር ላይ የነበረ ህዝብ አበቃን። እኛ በዚህ መቀጠል አንችልም። ሰዎችንን አቅላለን፣ ባህል አለን፣ ታሪክ አለን። እድሜ ልካችንም እዛ ስንኖር የነበርን ህዝቦች ነን። በእኛ መካከል እንደዛ አይነት የውሸት ኮንትራዲክሽን ከሩቅ እየወረወሩ አሸዋ አይናችን ላይ እያፈሰሱ እነሱ ልጆቻቸውን በሩቅ እያስተማሩ በሞቆ ቤት እየኖሩ በእኛ ግጭትና ደም ላይ የሚጫወቱ ክፍሎችም ቁልጭ ባለመልኩ መውጣት አለባቸው። የእኛንና የእኛን ልጆች ደም መዘርዘር የለባቸውም። እኛ ሬሳ የምንበላ ህብረተሰብ አይደለንም። አቀል አለን፣ ታሪክ አለን። ስለዚህ ከዛ ታሪክ ተነስተን ነው ሰላምንም ማምጣት አለብን፣ መሸጋገር አለብን የሚለው አመለካከት ነው አወል ሰይድም ከዛም በተደረገው ወደ 8 ደቂቃ በእንግሊዘኛ የተሰራ ፕሮግራም ነው። የመጀመሪያው ጽምዶ በኤርትራና በትግራይ ህዝብ መካከል የተካሄደው ነው። በተለይ ጠረፍ ላይ ወደ 51 ፕሮፌሰር ወደ ዝርዝሩ ሳንገባ አወል ሰይድ ማን ናቸው? ይህንንስ ኃላፊነቱን ወስዶ ወይም ኢኒሼቲቭን ወስዶ ይህንን ጽምዶን የማስተባበር ስራ እንዲሰራ በቡድን ነው በግለሰብ ደረጃ ነው እንዴት ነው አጀማመሩ? ሁለተኛ አሁን ሶስተኛ ደረጃ ላይ ደርሰዋል ብሎኛል እና አንደኛና ሁለተኛ ደረጃው መቼ የተከናወነው? ይሄ በደረጃ የወጣበት ምንድነው? ደረጃዎቹ የተከፋፈሉበት ምክንያት ገና ሌላም ደረጃ አለው ማለት እንችላለን። ከዛ ወደ ዝርዝሩ እንመለስበታለን። እስቲ ማን ነው አወል ሰይድ? እና አወል ሰይድ ኤርትራዊ ብሎገር ነው፣ ወጣት ሰው ነው። ብሎጉን ከጀመረው ወደ 2 ዓመት ገደማ በላይ ይመስለኛል። በጣም ተደማጭነት ኤርትራ ውስጥ ያለው የትግርኛ ቋንቋው በጣም ከፍተኛ የሆነ በቀጠናችን ላይ ሰላምና ህዝብ ለህዝብ ውይይት የሚፈልግ ሰው ነው። በመጀመሪያ ደረጃ ያደረገው ነገር ቢኖር በኤርትራና በትግራይ መካከል የነበረውን ቁርሾ ለማዳንና በአዲስ ጅምር
መቀጠል አለብን የሚል አመለካከት ያለው ነው። ባደረገው ጥሪ ደግሞ የትግራይ ብሎገሮቹን ጠረፍ ላይ ተገናኝቶ ሰላም ተባብለው የራሳቸውን አመለካከትና ይሄ ጽምዶ የሚለውን አመለካከት አወጁ። ከዛ ወዲህ ነገሩ ቀጠለና በኤርትራና በትግራይ ጠረፍ ላይ ያሉ ሁለቱ ህዝቦች ብዙ ችግሮች ስላጋጠማቸው ጦርነቱም ኢምፖዝ የተደረገ ጦርነት ስለሆነ የህዝቦቹም ጦርነት ስላልሆነ ጽምዶ በሚለው ፍልስፍና ሰላምና መረጋጋት ከዛም አልፎ አብሮ መስራት የሚለውን ስምምነቶቹንና የህዝብ ለህዝብ ግንኙነትን ከፈጠሩ ሰዎች አንዱ ነው አወል ሰይድ። በሁለተኛ ደረጃ ህዝብ በህዝብ በሚለው ላይ የትግራይ ህዝብና የኤርትራ ህዝብ መካከሉ ምንም አይነት ጄኔቲካል ጦርነት አይደለም። ድሮም ቢሆን ለሺህ ዓመታት በጉርብትና ሲኖር የነበረ አንዳንዴም አብሮ ይጋባል። በአንድ ቤተክርስቲያን በአንድ መስጊድ ውስጥ ሲጸልዩ የነበሩ የሚጋቡ ዘመዳሞች ክፍሎች ናቸው። እንደዚህ ተለያይቶ ለብዙ ጊዜ መቆየት የለባቸውም። መልሱንም ማግኘት የሚችለው ህዝባዊ የሆነ አመለካከት ኖሮ ያንንም ደግሞ ጽምዶ አለው። ጽምዶ ማለት ሁለት በሬ ጸምደህ ስታስር እና ስታርስ የምታገኘው ውጤት ብዙ ነው ከአንድ በሬ ተጠቅመህ እንትን ከማለት። ስለዚህ ጽምዶ የራሱን የቻለ ፍልስፍና ያለው ህዝብ ለህዝብን የሚያቀራርብ በህዝቦች መካከል ያለውን ቅራኔዎቹን ለመቅረፍ የተዘጋጀ ንቅናቄ ነው። አወል ሰይድ ደግሞ በኤርትራ በኩል ከፍተኛውን ንቅናቄ ያደረገና ሁለት ጊዜ በትግራይና በኤርትራ ድንበር ላይ ያሉትን ህዝቦች ያቀራረበ ነው። ወደ 51 መንደሮች ምናምን አሰባስቦ ሽማግሌ፣ የሀገር ሽማግሌ፣ የሃይማኖት አባቶች፣ ወጣቶች ምናምን አሰባስቦ በሁለቱ በኩል ለወጣቶቹ ፉትቦልም እንዲጫወቱ ቮሊቦልም እንዲጫወቱ ተመልሶ እንዲተዋወቁ የሀገር ሽማግሌዎቹም አብሮ እንዲጸልዩና አብረ ደስታ እንዲያደርጉ ጎረቤቶች እንደ ድሮ ወደ ጉርብትናቸው ተመልሶ በሰላምና በፍቅር እንዲኖሩ የተደረገ ንቅናቄ ነው። በዛ ላይ ሁለቱም የትግራይም ሆነ የአወል ሰይድ ግሩፖች ጥሩ ስራ ሰርቶ ሁለተኛውን ደረጃ ኮምፕሊት አደረጉ። ይህንን እንደ ጥሩ ሬዛልት ካዩ በኋላ ጽምዶ ደግሞ በቀጠና ደረጃ መሸጋገር አለበት ብለው መጀመሪያውን ስብሰባ ካርቱም ላይ ያደረጉ። ከዛ ወዲህ ሁለተኛውን ስብሰባ ፖርት ሱዳን ላይ ተደረገ። አንቀ የሚባሉ ምሁሮች የሱዳንም ሆነ የኢትዮጵያም የኤርትራ ምናምን ሁሉ ተጋብዞ ህዝብ ለህዝብ ውይይት አድርገን ነበር ለአንድ ቀን። ጽምዶ የራሱን የቻለ ፍልስፍና ያለው እኛ ሰዎች ነን፣ እድሜ ልካችን እዚህ ስንኖር የነበርን ህዝቦች ነን። እኛ ዝም ብለን በፋብሪካ እንደ ሳቡና ተጠፍጥፈን የተሰራን ህዝቦች አይደለም። ባህል አለን፣ ጭንቅላት አለን፣ ሃይማኖት አለን። አብረን ስንኖር የነበሩ ክፍሎች ናቸው። ከውጭ ያሉ ኃይሎች በሩቅ በሪሞት ኮንትሮል ችግርን የሚፈጥሩ ጦርነትን የሚቀሰቅሱ ክፍሎች አሉ። ከጦርነቱ በኋላም ደግሞ ሰላም እንፈጥራለን ብሎ የራሳቸውን ስም እየፈጠሩ በፈለጉ በተዘዋዋሪ ደግሞ ከጦርነቱም በሰላሙ ላይ ማትረፍ ይፈልጋሉ። ጦርነት ተካሂዷል፣ እውነት ነው፣ ግን ሰላም ከኛ መምጣት አለበት። ያ ሰላም ደግሞ የኛ ነው፣ ከኛ የወጣ ነው፣ ከልባችን የተቀረጸ ነው። እርስ በርሳችን ተነጋግረን ያለውን ችግሮች መፍታት እንችላለን። እድሜ ልካችን እዛ የምንኖር ህዝቦች ነን። ለወጣቶቻችን ወንዶችና ሴቶችን ጦርነት ማውረስ አንፈልግም። ጦርነት የሚወረስ ቆንጆ ነገር አይደለም። ሰላም መምጣት አለበት። አብሮ ማደግ አለባቸው። አብሮ መስራት አለባቸው የሚል ፍልስፍና የያዘ ክፍል ነው። ስለዚህ ጽምዶ አሁን ሶስተኛውን እዚህ ፖርት ሱዳን መጥቼ አንቂ ለሆናችሁት ምሁሮች፣ ታዋቂ ግለሰቦች ሆነች ከየትም ክፍል የመጣችሁ ሁሉ ይህንን ጽምዶ ተሸክማችሁ እናንተ ደግሞ ከሶስተኛው ወደ አራተኛው ወደ አምስተኛው እንድታቀርቡ እና እንድታደራጁ ፈልጋለሁ ብሎ የጽምዶውን ባንዲራ ለኛ አስተላለፈ። ምሁሮች ስለሆናችሁ፣ የዚህ አካባቢ ሰዎች ስለሆናችሁ፣ እዚህ የተወለዳችሁ ልጆቻችንም ስለሆናችሁ፣ የአካባቢውም የቀጠናም ሰዎች ስለሆናችሁ
እባካችሁ ይሄንን ወደ ከፍተኛ ደረጃ እንድታደርሱ እንፈልጋለን። አለፍ ብሎ ደግሞ በአውሮፓም በዓለም ደረጃ እንድታደርሱ እንፈልጋለን። ሰዎች ነን፣ ችግራችን መፍታት እንችላለን። ጦጣ አይደለንም፣ እንስሳ አይደለንም። ለልጆቻችንም ጦርነትን ማውረስ አንፈልግም በሚል ነው ይሄ ስብሰባ የተካሄደው ለማለት ነው። ጽምዶን ፍልስፍናውን እንድናስፋፋ ለአብዛኛው የኢትዮጵያም የአፍሪካ ቀንድ ለሱዳንም ህዝብ ከሱዳን ምሁሮች ጋር እንድንወያይ ችግሮቹ ላይ ብቻ ከማተኮር መፍትሄው ላይ ደግሞ ማተኮር እንዳለብን ህዝባዊ ንግግሮች እንዲከፈቱ ማድረግ እንዳለብን ነው የጠቆመው። በዛው መሰረቱ ነው ንግግራችን አድርገን ከፖርት ሱዳን ተለያይተን የመጣ ነው። ጸምዶም እንዲያድግ በተቻለ መጠን እንደምንረዳ ተስማምተን ነው ከስብሰባ የወጣ ነው። ጽምዶ ፍልስፍና ነው። ፕሮፌሰር እዚህ ላይ እንግዲህ አሁን እንዳሉኝ አወል ሰይድ ኤርትራዊ ብሎገር እንደሆነ ገልጸዋል። እንግዲህ ምናልባት እሳቸው ትልቅ ሰው ናቸው በእድሜ ወይስ ወጣት ናቸው? በእድሜ የአንተ እድሜ እኩያ ሳይሆን አይቀርም። ወደ 50ዎቹ ነው። ግን ክሌቨር የሆነ ሰው ነው። ነገር የገባው ሰው ነው። እኔ ኤርትራዊም ብሆን ቀጠናው በጠቅላላ በሰላም እንዲሸጋገር የወንድማማቾች ስምምኖች እንዲኖር ጦርነት ያብቃ፣ ህዝቦች በሰላም ይኑሩ፣ በሰላም ይወያዩ፣ በሰላም ይነግዱ፣ በሰላም ከአንድ ቦታ ወደ አንድ ቦታ ይሸጋገሩ። ለኤርትራም ብቻ ሳይሆን ለሞላው የኢትዮጵያ ህዝብም ለቀጠናውም ሰላም የምመኝ ነኝ። በዛ እኔ እቀጥላለሁ፣ እናንተም ርዱኝ፣ ከኔም ጋር አብራችሁ ሆናችሁ ጽምዶውን ከፍ እያደረጋችሁ እንድትሄዱ ነው ብሎ ባደረገልን ንግግር እኛም ያንን ተቀብለን በዛ ስብሰባ ላይ ተገኘተን ሁሉም እንደ ችሎታው አስተዋጽኦአችን አድርገናል። ብዙ ኢትዮጵያኖችም ነበሩ። እዛ የድርጅቶች ስብስብ አይደለም፣ የአንቂዎች ስብስብ ነው። እንግዲህ አሁን እንዳሉኝ ከኤርትራ ነው። ኤርትራ ሰው ናቸው አወል ሰይድ። ግን ስብሰባ ከአንዴም ሁለትም የተደረገው ሱዳን ውስጥ ነው፣ ፖርት ሱዳን እና ካርቱም ሱዳን ላይ። ለምንድን ነው ወደዛ የተመረጠበት ምክንያት? እሳቸው አወል ሰይድ የዚሁ የኤርትራ ሰው ከሆኑ ኤርትራ ላይ ለምንድን ነው ስብሰባ ያልተደረገው? ምንድነው ምክንያቱ? በጣም ጥሩ። በመጀመሪያ ደረጃ ሱዳንም ራሱ ባላስፈላጊ ጦርነት ትልቅ ጉዳት ላይ ነው የደረሰው። ለሱዳኖች ምሁሮችና ከሱዳኖችም ጋር ለመወያየት ነው። ሱዳን እንደምታውቀው አንድ ቋንቋ የሚናገር በአብዛኛው አንድ ባህልና አንድ ሃይማኖት ያለው ክፍል እንደዚህ ተገዳድሎ እዚህ ደረጃ ላይ ደረሰው። ሱዳን ውስጥ የሚካሄደው ጦርነት የሱዳን ህዝቦች ጦርነት ሳይሆን ከውጭ የተላከ የውጭ ክፍሎች ከሱዳን ሩቅ የሆኑ ሰዎች በገንዘብና በምን እያሽከረከሩ ያሉበት ሁኔታ ነው። ለኛ ደግሞ ኢትዮጵያኖቹ እዛ የተዘጋጀ ነው። ኢትዮጵያ ሱዳን የኢትዮጵያ ወዳጅ የነበረች ትልቅ ሀገር ጎረቤት የነበረች ግን ሀገራችን ላይ ያለው ብልጽግና ስርዓት አሽከር ሆኖ ሰሞኑን እንዳውም እኛ እዛ በነበርንበት ጊዜ በድሮን ካርቱምን ኤርፖርት የመታበት ጊዜ ነበረ እና እኛም ከሱዳን ህዝብ ጋር ሶሊዳሪቲ እንዳለንና ጽምዶ ለሱዳንም ለኢትዮጵያም ለሁሉም የአፍሪካ ቀንድ ህዝቦች አስፈላጊ መሆኑን በመገንዘብ ነው ልንሳተፍ የቻልነው። ሱዳን ላይ የተደረገውም ሱዳኖች የጽምዶውን አመለካከትና ጽምዶ በሀገራቸው ላይ እንዲሰሩ አስፍቶ ደግሞ የሱዳኖችን ኤክስፒሪየንስ በዚህ ጽምዶ ላይ ደግሞ በበለጠ አጠናክሮ ማምጣትን ስለተፈለገ ነው። ሱዳን ትልቅ ሀገር ነው። አንድ ቋንቋ የሚናገር ህዝብ ነው። አንድ ሃይማኖት ያለው ህዝብ ነው። ብዙ ጦርነትና ብዙ ጉዳት የደረሰበት የፈረሰበት አላስፈላጊ የሆኑ ጦርነቶች ከውጭ የሚላኩ ክፍሎች የበጠበጡት የሱዳን ሀብትና ንብረት ለመዝረፍ ያደረጉት ጦርነት ነው። ይሄ ጦርነት የሱዳን ህዝብ ጦርነት አይደለም። ስለዚህ ሱዳኖች ጽምዶን መልኩ ሱዳን ሶሉሽን ማምጣት አለባቸው። ልክ እኛ ባደረግነው በኤርትራና በትግራይ መካከል ያደረግነውን ደፕሊኬት ሆኖ ሱዳናዊ ኢትዮጵያኖቹም ኢትዮጵያዊ በሆነ መልኩ ሶማሌዎቹም ሶማሌ በሆነ መልኩ ቀጠናውም ደግሞ በቀጠና አመለካከት ደረጃ ከፍ አድርጎ ይህንን የጽምዶ በራሳቸው ቋንቋ ተርጉሞ ይሄን አዲስ ፍልስፍና ህዝቦች በሰላም የሚኖሩበት ቀጠናው የሚረጋጋበት ብዙ ጊዜ ያቃጠልንበት የውጭ ኃይሎች እያጋጩን ረጅሙን ካጭሩ ጠይሙን ከቀዩ ወንዱን ከሴቱ ምናምን እያጋጩ ሰብሲዳይዝ እያደረጉ
ለብዙ ጊዜ ጦርነትና እንትን ፈጥረዋል። ለልጆቻችን እኛ ጦርነትን ማብረስ የለብንም ነው የሚለው የጽምዶ ፍልስፍና። ስለዚህ ጽምዶ ማለት የራሳችንን ችግር መፍታት የምንችለው እኛ ነን። ከባህር ማዶ እየተሽከረከሩ አንዴ ሲፈልጉ ፒስ ቢልዲንግ ክራይሲስ ግሩፕ ምናምን እያሉ በጦርነቱም የሚጠቀሙ እነሱ ናቸው፣ በሰላምም መጠቀም የሚፈልጉ ክፍሎች ናቸው። ይሄንን ከነሱ ነጥቀን ከእግራቸው ይሄንን የውሸት የሰላም ፕሮፓጋንዳቸውን ነጥቀን እውነተኛ ጽምዶ በህዝቦች መካከል መፈጠር አለበት ከሚል የተነሳ ነው ሁለቱ ስብሰባዎች የካርቱሙም የፖርት ሱዳኑም ይቀጥላል። እንዳውም ይሄ የሚቀጥሉ ስብሰባዎች ሶማሊያ ላይም ሊሆን ይችላል፣ ኬንያ ላይም ሊሆን ይችላል። የህዝቡ የቀጠናውን ህዝቡ ይሄንን ፍልስፍና ከፍ አድርጎ እንዲነሳ እኛ በቃን፣ ሰላም ነው የምንፈልገው፣ ልማት ነው የምንፈልገው፣ በህዝቦች መካከል ቅራኔ የለም፣ እኛ የፈጠርናቸው ቅራኖች አይደሉም፣ ከውጭ የተወረወሩ የሚመጡ ጦርነቶች ናቸው። ሁለተኛ ሲፈልጉም የራሳቸውን ሰላም ሊወረውሩብን ይፈልጋሉ። የራሳችን ሰላም ግን በጽምዶ ፍልስፍና በተለያዩ ስማችሁ በቋንቋችሁ ሰጥታችሁ አንድ ላይ እንስራ የሚል አመለካከት ነው የሚለው ጽምዶ። ከልብ አመሰግናለሁ። እንግዲህ ጽምዶ ፕሮፌሰር የተቀደሰ በጣም ጥሩ አስተሳሰብ ነው፣ ጥሩም ነገር ነው። ይሁን እንጂ ሁለቱንም ጊዜ እንግዲህ ሱዳን ላይ ነው አሉ። ሱዳን ምክንያታዊ ነው ብለውኛል። ያለውን ጦርነት በተመለከተ የሱዳንም ህዝብ ልክ እንደ ኤርትራና እንደ ትግራይ ወይም ኢትዮጵያ ክፍል ችግሮችን እንደፈቱት በዛም በኩል ይፈታ የሚል የህዝብ እንቅስቃሴ ኤክስፒሪየንሱን ሼር ለማድረግ ነው ብለዋል። ይሁን እንጂ በተጓዳኝ ኢትዮጵያም ከፍተኛ ችግር ውስጥ የገባች ሀገር ነች። የእርስ በርስ ጦርነቱ በጣም በጣም የከፋ ነው። በተለይም በመንግስት በኩል እየተፈጸመ ያለው ግፍ ከሱዳን ባልተናነሰ ሁኔታ ነው የሚስተዋለው እና ስለዚህ ይህን ችግር ለመቅረፍ ይቻል ዘንድ ምናልባት አወል ሰይድ ይህንን ሀሳብ ይዞ ለኢትዮጵያ መንግስት ወይም ወደ ኢትዮጵያም ካርቱም ላይ እንደተደረገው አዲስ አበባና ወይም ደግሞ መቀሌ ላይ ካልሆነም ደግሞ መቀሌ ላይ ተደርጎ ይሄ ነገር ለምንድን ነው እንዲሆን ያልተደረገው? ወይስ እቅድ አለ ወይ? የኢትዮጵያንስ መንግስት አነጋግሯል? የሶማሌንም የኤርትራንም መንግስት አነጋግሯል? በቀጣይ ምንድን ነው የታሰበው ነገር? እናንተስ ምናልባት ይህንን ሀሳብ ወይም ጥያቄ አንስታችኋል ለዚሁ ለአወል ሰይድ? እኔ በበኩሌ እንደ ግለሰብ አንስቼ ነበረ። ይሄ ሶስተኛው ነው። እኛ እቅዳችን እናንተም ያላችሁበት ሌሎቹንም ጨምረን ሰፋ ባለመልኩ ሰፊ የሆነ ስብሰባ እናደርጋለን። ለጊዜው እያዘጋጀን ነው ያለነው። ስብሰባው ገና በደንብ እንትን አላለም። ስብሰባው ሲጀመርም እናንተ እንድትሳተፉ እንዳውም ስብሰባውን እንድትመሩ እፈልጋለሁ ብሎ ነው የተናገረው። እውነት ነው። በትግራይና በኤርትራ መካከል ያለውን በጥሩ ሰርተን ወጣቱን አስተዋውቀን የህዝቡን ክፍል ሁሉ አስተዋውቀን አሁን የሰላምና የመረጋጋት ሁኔታ ፈጥረናል። ቀስ ብለንም እኛ ለኢትዮጵያ የምንመኘው እንደዚህ አይነት የሰላምና የመረጋጋት ሲቹዌሽኖች እንዲፈጠር ነው። አንደኛው ከጠቀሰው ነገር አንዱ በትግራይና በአማራ ህዝብ መካከል ጄኔቲካል የሆነ ጥላቻ የለም። ከዚህ በፊት ጥላቻውን የፈጠሩ ክፍሎች ሊኖሩ ይችላሉ። አሁን ተሸፈንፈው ተጠቃለው ብልጽግና ስር ገብተዋል። ብልጽግናም ራሱ የመተንፈስ እድሉ በጣም እየጠበበ ነው ያለው። ኢትዮጵያ ውስጥ ያለው ስርዓት ህዝቦቹን እያጋጨ እያጋደለ ነው ያለው። ከዛ አልፎ ራሱ ኦሮሞ ለምሳሌ አሁን ሰሞኑን ሆሮ ጉድሩ ውስጥ የተካሄደው ግድያ አንድ ሲፈልግ ራሱ ባስታጠቃቸው ሚሊሻ ሄዶ አማሮቹን ይገላል። አልፎ ደግሞ እሱ ባስታጠቀው ሚሊሻ ደግሞ ኦሮሞቹን ይገልና ኦሮሞና አማራ ግጭት ለመፍጠር ይፈልጋል፣ በህዝቦች መካከል ጥላቻ። ምክንያቱም ስርዓቱ ከፋፍለ ግዛ ላይ የተመሰረተ ለህዝቦች የቆመ ስላልሆነ፣ አልፎም ደግሞ እዚህ ግባ የማትባል ትንሽ ሀገር የእሷ ቁጥረኛ የሆነና በዛ ትንሽ ሳንቲም የሚቀለብ ስርዓትና የቀጠናውን ህዝቦች የሚያናጋ ጦርነት ውስጥ የሚያስገባ ቅጥረኛ የሆነ ስርዓት ነው ያለው። ይሄንን ሁሉም ነው የተገነዘበው። ኢትዮጵያ ውስጥ ያሉ ትግሎች የኢትዮጵያ ህዝቦች ትግሎችም እንደሚቀጥሉ ምንም ጥርጣሬ የለኝም። በህዝቦች መካከል ይሄ ያደወሰድነው ኤክስፐሪመንቶችም እንደ ኤክስፐሪመንት ተደርጎ በሁሉ ክፍሎች መካከል ንግግሮች እንዲኖሩ፣ በእነሱ መካከል ምንም አይነት ጥላቻ የለም።
አንድ ላይ አስፍቶ ወደፊትም አብረው የሚኖሩበት፣ አብረው የሚነግዱበት፣ አብረው የሚያስሩበት፣ ቀጠናውንም በሰላም የሚኖሩበት፣ ልጆቻቸውን በሰላም እና በእንትን ትምህርት ቤት ሄደው ተመልሶ የሚመለሱበት፣ አገሪቷን በጠቅላላ ተረጋግታ ይሄ ሀገር የብዙ ህዝቦች ሀገር ነው። በመሰረቱ ህዝቡ መካከል ጄኔቲካል የሆነ ጥላቻ የለም። አዲስ አመለካከትና እነዚህ ጦርነትን የሚፈልጉ ክፍሎች አይናቸው ላይ አሸዋ ወርውረን ሰፊውን ህዝብ ከነሱ ከሚረግጡት በወቴ ጫማ ላይ ከዛ ነቅለን ህዝቦች እየተቀራረቡ፣ ወጣቶች እየተቀራረቡ፣ ሽማግሎች እየተቀራረቡ የሀገር ሽማግሎችና የሃይማኖት ክፍሎችም እየተቀራረቡ መሄድ አለበት። ኢትዮጵያ ሲፈልግ ቤተክርስቲያኗንን እየከፋፈለ የሚያጋጭ አልፎ ተርፎ እስላሞችንም እንደዛው በውሸትና የምንከፋፍለው እንትን የሚል አልፎም ኦሮሞ ነው የምደግፈው የኦሮሞ ህዝብ ነኝ ብሎ ኦሮሞውን በጎሳ በቀየ ምናምን ከፍሎ የሚያጋድል ስርዓት። ይሄ ስርዓት የቀጠናው መርዝ ነው፣ የትም ሊራመድ አይችልም። ጽምዶ ደግሞ ከስሩ ያለውን ፍራሽ የምንስበት መንገድ ነው። ህዝቦቹ የምናቀራርበት፣ ወጣቶቹ የምናቀራርበት፣ ዳያስፖራ ላይ ያለውም የኤርትራም ኮሚኒቲ፣ የሱዳን ኮሚኒቲ፣ የሶማል ኮሚኒቲ፣ የኢትዮጵያ ኮሚኒቲም በዚሁ በጽምዶ በሚለው አመለካከት ተሰባስበው ተነጋግረው አንድ ላይ ሆነው እንደ አንድ ሴት እንደ አንድ ወንድ ብቅሉ መውጣት አለባቸው። እኛ የቀጠና ህዝቦች ነን። በጭቃ ተጠፍጥፈን የተሰራን ህዝቦች አይደለንም። የራሳቸው ታሪክ አለን፣ የራሳቸው ባህል አለን፣ የራሳችን ሳይኮሎጂ አለን። ወንድማማቸው ህዝብ ነን የሚለውን በተቻለ መጠን አስፋፍተን መራመድ አለብን ነው ምንለው ያለው። ስለዚህ ጽምዶ ይሄ ነው አመለካከቱ። አዲስ አበባ ላይ ያለው ስርዓት ደግሞ ጽምዶ ለኔ አይደለም፣ እውነት ነው ላንተ አይደለም የመጣው፣ አንተም ሊገባህ አይችልም። አንተ የራስህ ጽምዶ ከፋፍለህ አጋድለህ ህዝቦቹን አደህይተህ ምን ብለህ ለውጭ ሀገር ቅጥረኛ ሆነ መኖር ነው የምትፈልገው። የኢትዮጵያ ህዝብ ደግሞ ይህንን እክ ብሎ ከተፋ ቀላል አይደለም፣ ጊዜ አልፈዋል። ይኸው የፋኖ ጠንክሮ መውጣት ፋናው የትግራይ ህዝብ ጠላትም አይደለም፣ የኦሮሞም ጠላትም አይደለም። ኦላም እንደዛው ነው። ሶማሌ የኦሮሞም የአማራም የትግራይም ህዝብ ጠላት አይደለም። ሁላችን ወንድማማች ህዝቦች ነን። በጽምዶ መልኩ በጽምዶ ፍልስፍናው አንድ ላይ ተባብረን እንደ አንድ ሴት እንደ አንድ ወንድ ቆመን መሸጋገር አለብን የሚለውን ፍልስፍና ነው የሚራመደው ያለው። ሀሳቡ ጥሩ ነው። ይሄ እኛ ቦታ ብቻ አይደለም የተሰራው። ብዙ ሀገሮች ጦርነት ያካሄዱትም የራሳቸውን ጽምዶ አድርገው እንትን ብለዋል። እዚህ ላይ ልጠቅስልህ የምፈልገው አንዳንድ ፖይንቶች አሉ። ሞላው ኢትዮጵያኖቹ ወንድሞቼ ውጭ ያሉ ውስጥም ያሉት እኛ ዓለም ላይ ብቻችን የምንኖር ወይንም ደግሞ ደሴት ላይ የምንኖር ህዝቦች አይደሉም። እኛ ብቻ አይደለም ደግሞ ጦርነት በእኛ አካባቢ የተካሄደው። ብዙ ህዝቦች ጦርነት በሀገራቸው ተካሂደው ተታግለው ምን ብሎ ያለፉ ህዝቦች አሉ። እነዚህ ህዝቦች ልምዳቸው ምንድን ነው? ለምንድን ነው ከነሱ ደግሞ መማር የምንችለው? የነሱ ጽምዶ ምን ይመስላል የሚለው ነው። እዚህ ላይ አንድ ልጠቅስ የምፈልገው ምንድን ነው፣ አንድ እንደ ማስረጃ ላስቀምጥ የምፈልገው ምንድን ነው፣ ቪየትናም ችግሯን እንዴት ፈታች? ቪየትናም በመጀመሪያ ደረጃ የፈረንሳይ ኮሎኒ የነበረ ፈረንሳይ እዛ ከያዙ በኋላ ካቶሊክዝም ካስፋፉ በኋላ መግዛት የፈለጉበት የገዢዎች እና የዘራፊዎች ስርዓት ይገነባሉ ቪየትናም ላይ። ቪየትናምን ከያዙ ከ1880 በኋላ በተቻለ መጠን እዛ ያለውን ካቶሊክ ሃይማኖትን በጣም አስፋፉ ቪየትናም ላይ እና ካቶሊክዝም በጣም እየተስፋፋ መጣ። ከዛ አልፎ ተርፎ ቪየትናም የሚባለው ሀገር ቬት የሚባሉት ወይንም ደግሞ ቬት የሚባለው ብሔር ወደ 70% ነው። የቀድሞው ታጋይ ሆቺሚን የተወለዱበት ክፍል ነው። 30% የሚሆኑት ደግሞ አናሳ ብሔሮች ያሉበት ሀገር ነው። በዛን ጊዜ ፈረንሳዮች እንደዚህ የከፋፈሉ አናሳ ብሔሮቹን ቬት ይንቃቸዋል። ስለሚንቋቸው
ትግል ሊገቡ አይችሉም ከኛ ጋር ይቆማሉ የሚል ማመለካከት አድርጎ ፖሊሱንም መረጃውንም ፈጥኖ ደራሹ ከነዚህ አናሳ ብሔሮች ነው መልምሎ ፈረንሳይ እስከ 1954 ድረስ ተሸንፋ እስከወጣች ድረስ ዳንባይንፍ ጦርነት ላይ የወጣችው ችግሩን ጥላ ነው የሄደችው። አሜሪካኖች ሲረከቡ ደግሞ ያንን የቀኝ ግዛት እንትንን ተጠቅመው ነው እንትን ያሉት። ከሚገርምህ ከሰሞን ቪየትናም ወደ ደቡብ ቪየትናም 4 ሚሊዮን ካቶሊክ ቪየትናሞችን ነው ነቅለው ወደ ደቡብ ያመጡት። አመለካከታቸው ምንድን ነው? ይሄንን ሲያደርጉ የነበሩት አሜሪካኖቹ ካልክ ደቡብ ቪየትናምን የካቶሊክ ስቴት ብለው ካቶሊክ ማጆሪቲ ከሚል ከሰሜን ላይ የሚኖሩትን ቪየትናሞች ካቶሊኮቹን በግፍ ወደ 4 ሚሊዮን ነው ወደ ደቡብ ያመጡት። ደቡብ ላይ ያመጡ፣ የደቡብ ስርዓት ፈጠሩ። ከዛ በኋላ የቪየትናሞች ጦርነት ነው ብሎ በሰሜን እና በደቡብ መካከል ጦርነት እንዳለ አድርጎ ለ30 ዓመት የቪየትናም ህዝብ ጦርነት ውስጥ ገባ። ከዚህ አንዱ አመለካከት የሆቺሚን ሰፊ አመለካከት ነው። ወደ ጦርነቱ ሲገቡ እሳቸውና ወደ ሀገራቸው ሲመለሱ መጀመሪያ ያደረጉት እነዚህ አናሳና የተናቁ ክፍሎች ጋር ሄዶ ነው ወረዱት። እዛ ወርደው ነው ከትግላቸውን ሲጀምሩ ከአናሳ ብሔር አግብተው ነው አንድ ልጅ ነው የወለዱት። እናቱ ከአናሳ ከተናቁ ክፍሎች፣ አባትየው ግን ቬት ከሚባለው ከ70 በመቶ ክፍል ነው። እና ፕሬዝዳንት ሆቺሚን በጣም የነቁ ሰው ናቸው። እዛ ሄዶ ኮሎኒያሊስቶቹ በጂኦግራፊና በምን እየከፋፈሉን የሚያጋጩ ናቸው፣ የተናቀ ወይንም የናቀ ክፍል እዚህ የለም ብለው እነሱ ጋር ወርደው ከነሱ ጋር አብሮ ኖሩ። እንዳውም ከነሱ አግብተው አንድ ልጅ ነው የወለዱት። እናቱ ከነዚህ ክፍል ናቸው። እና ጽምዶ ነው፣ የራሱን ፐርሰናል ጽምዶ ነው የተፈጠረው። ከዛ አልፎ ተርፎ ኮሎኒያሊስቶቹ እንዳይጠቀሙ ጽምዶ፣ የቪየትናም ጽምዶ አሉ። መጨረሻ ላይ አሜሪካኖቹን ሲያሸንፉ እንደምታውቀው ደቡቡን ካቶሊክ አድርጎ ስለነበረ የተሸነፈ ክፍል እንዳይሰማ በአዲስ ጽምዶ፣ የቪየትናም ጽምዶ፣ አሸናፊም ተሸናፊም የለም፣ ሁላችንም ተበዳይ ነን፣ አንድ ላይ ተታግለን ነው ሀገሩን ነፃ አወጣ ነው ብሎ የቪየትናም ጽምዶ ፈጥሮ ነው ያዛመዷቸው። አሁን የምታየው ቪየትናም ትልቅ ኢኮኖሚ የገነባች ሰላም የሆነች ምንም አይነት ችግር የሌለባት በህዝቦች መካከልና በቪየትናም መካከል ግጭቱን ቁርሾውን አጥፍተው በራሳቸው ጽምዶ አዲሷን ቪየትናም ፈጠሩ። ስለዚህ ሁሉ ህዝቦች የራሳቸው ጽምዶ አላቸው። ስለዚህ የዚህ ወጣት ፊሎሶፊ ትልቅ ፊሎሶፊ ነው። በእኛ አካባቢ ላይ ነው ያለው። ሌሎች አካባቢውም ተካሂዷል። ሌላ ላስቀምጥልህ የምፈልገው ምንድነው? እኔ የዛሬ 25 ዓመት አንድ ወዳጄ የሰሜን አይርላንድ ሰውዬ እኔና አንድ ጓደኛዬን ቤልፋስት ይጋብዘናል። ዘውዱ ወንድሜ እንደው ከኤክስፒሪየንስ ጋር አዛምጄ ጽምዶ ማለት እንዴት ነው ዓለማዊ የሆነ ነገር ለመሆኑ ለማስቀመጥ ብዬ ነው። በኋላ ይሄ ዘመዳችን ወይንም ጓዳችን ይዞን ቤልፋስት ይሄዳል። በዛን ጊዜ ከፍተኛ ጦርነት እየተካሄደ ነው በሁለቱ አይሪሾች። አንደኛው ክፍል ካቶሊክ ነው፣ ሁለተኛው ክፍል ደግሞ ፕሬስቢቴሪያን ፕሮቴስታንት ናቸው። ኦራኝ የሚባል የፋሽስት ታይፕ ወታደሮች የነበራቸው ነው። ከተማው አውራ ጎዳናው ለሁለት ተከፍሏል። ይገርማል። እዛ ስትመጣ የጦርነት አካባቢ ነው። በኋላ ጓደኛችን ከባለቤቱ ጋር ይዘውና ቆይ እስቲ ውሃና አንዳንድ ነገር ላጠጣችሁ ብሎ አይሪሽ ፐፕ ያስገባናል። አላ አይሪሽ ፐፕ አስገብቶን እሱ ሽንት ቤት ሲሄድ እኔ አጠገቤ ከቆመው ሰውዬ ጋር ማውራት ጀመርኩኝ እና በቃ እየተጫወትን ምናምን እያለን እሱ ከሽንት ቤት ሲወጣ የመቆጫወታ አየ። ደነገጠ በጣም ዘውዱ ወንድሜ። አላ ጠጋኝና ኮምሬድ መሐመድ አንድ ጊዜ ላናግር ይፈልጋለሁ ብሎ እጄን ይዞ ከዛ ከአይሪሽ ፓፕ ያወጣኝና ኮምሬድ መሐመድ 3 ጥያቄ እዚህ ሀገር ውስጥ አይጠየቅም ማለት ምንድነው አልኩት። የት ሰፈር ነው የምትኖረው? አይጠየቅም። ልጆች የትምህርት ቤት ነው የሚማሩት? አይጠየቅም። የተኛው የስፖርት ቡድን ነው የምትደግፈው? 3ቱን አትጠይቃል። ለምን አልኩት። አይ ይሄንን ነገ አንድ ቦታ ወስዳቸዋለሁ አንተና ጋደን እዛ ላይ በደንብ አስረዳቸዋለሁ አለ። በጣም ገረመኝና ጉዳያችን እንትናልና ማታተኛንና ቁርስ ካበሉን በኋላ ዘውዱ ይዞን መቃብር ወሰዱ።
በጣም ትልቅ ሰፊ መቃብር ነው። የሚገርምህ ዘውዱ ወንድሜ፣ በአንድ በኩል ትልቁ በር ፕሮቴስታንቶቹ ነው የሚገቡት እና የሚቀበሩት። ሁለተኛው ደግሞ ትልቁ በር ካቶሊኮች ናቸው የሚቀበሩት። አላ ሁለቱም ከጎበኘን በኋላ ስሙ አለ አንድ ቄስም ይዞ መጥቶ ነው። ሁለት ቄሶች ፕሮቴስታንትና ካቶሊክ የሆኑ እነዚህ ሁሉ ሰዎች ሞተዋል። ይኸው እንደምታዩት ተቀብረዋል። ግን የእንግሊዝ መንግስት የሞቱትም እንዳይናገሩ ግንብ በመካከላቸው ሰሯል። ኖሮም አይደለም መነጋገር ከሞቱም እንዳይነጋገሩ ተፈርተው ነው እንትን ያደረጉት እና ለረጅም ጊዜ ሲገዳደሉ የነበሩት ናቸው። አሁን በልፋስ ራሷ ትልቅ መርከብ የምትሰራ ቦታ የኢኮኖሚ ክራይሲስ ሲያጋጥማት ሁኔታው እንትን ብሎ ሰላም ተፈጠረ። ሰላሙ ግን በእንጥልጥል ላይ ነው ያለው። ተመልሰን ስንሄድ ሰላም ተኩስ የለም፣ ግን ሰው አኩርፏል እና መንገድ ላይ ሲሄዱ እየተገላመጡ ምን እያሉ ነው የሚሄዱት። አብሮ መጠጣት አልጀመሩ፣ ምን አላሉ። ምን የሄድኩ ጊዜ ነው ይሄ ሰላም ለስንት ጊዜ ያመራል ስለው አንዱ ቄሱ ምን አለኝ፣ መሐመድ ልጄ ሰላሙን ኢምፖዝ ያደረገው የኢኮኖሚ ክራይሲሱ ነው። ከፍተኛ የኢኮኖሚ ክራይሲስ ስለመጣ ሰው ኑሮ ስላሸገረው ጠመንጃውን አርገፍ አርጎ ወረወረ። ግን እንዳው አንድ የሚቀሰቀስ ሌላ ከመጣም እንደገና ሀገር ሽቶ እንደ ቡጉንጅ መፈንዳቱ አይቀርም። እኔ የምመኘው ለረጅም ጊዜ ወጣቶቻችን የሚያልቁበት ምክንያት የለም፣ ሁለታችንም አይሪሾች ናቸው ብሎ ነው ያስረዱኝ። ይሄ አንደኛው። የሚገርም ስለ ቪየትናም እንዴት አድርጎ እንደፈቱት ትልቁ ነፍስ የማረውና እዚህ ላይ ገብርኤል ኮልኮ የሚባለው የቪየትናም ጦርነት ከፍተኛ ታሪኩን የጻፈ አናቶሚ ኦፍ ዎር የሚባለው መጽሐፍ የጻፈ እዛ ላይ በዝርዝር ታገኘዋለህ፣ እንዴት አድርጎ የራሳቸውን ጽምዶ እንደሰሩት። እኛም ሰው ነን፣ ጽምዶ ያስፈልገናል። ሌላኛው ከሚገርም 4 ሚሊዮን ካቶሊኮቹን ከሰሜን እንዴት አድርጎ ወደ ደቡብ እንዳመጡት። ይሄ ደግሞ ሌላ አሜሪካዊ የታሪክ ጸሐፊ ነው። መጽሐፉ ዘ ፐርፌክት ዎር ነው የሚለው ኢን ቴክኖ ዎር ኢን ቪየትናም ይላል። እንዴት አድርጎ 4 ሚሊዮን ካቶሊኮች ከሰሜን ወደ ደቡብ እንዳመጡ ዲቴይልስ ያሳያል። ሌላ ወንድሞች ኢትዮጵያኖች እንዲያነቡ የምፈልገው ጽምዶን እንዲረዱ ከፈለጉ አየርላንድ ላይ ሰሜን አየርላንድ ላይ ጦርነቱን ሲመራ የነበረ ከዛ አልፎ ተርፎ ከዛ በፊት የማማውን ጦርነት ኬንያ ውስጥ ማኦ ብሎ ስም ያመጣው ልክ እንደ ሕፃን አፉን ሊከፍት የሚሞክር ነው። የነጻነት ትግል አይደለም ብሎ ጀነራል ኪትሰን ነው የሚባለው ሎው ኢንተንሲቲ ዎር የሚባል መጽሐፍ አለው። እባካችሁ ወጣቶቻችን ይሄንን መጽሐፍ ካገኘታችሁ ደግሞ እንድታነቡ። ሎው ኢንተንሲቲ ዎር ነው እኛ አካባቢ ላይ ሲካሄድ የነበረው። እንዴት አድርጎ ይሄ ሰውዬ እንደቀመቀበው እንዴት አድርጎ ማሸነፍ አለብን ከፋፍለን አጥንትን በአጥንት ስብር የሚለው አመለካከቱ እዚህ መጽሐፍ ላይ ማየት ትችላላችሁ። በሌላ እኛን ሀገር የምትመስል ልክ እንደ ሀገራችን ብዙ ህዝቦችና ብዙ ደግሞ የነገድ ነፃ አውጪ ድርጅቶች ከኢትዮጵያ የበለጠ ያለባት ሀገር አሁን ሜይማር የምትባል ድሮ በርማ የምትባል ነው። መጽሐፉን የጻፈው አንድ ኤርትራዊ ነው፣ እንግሊዛዊ ነው፣ ማርቲን ስሚዝ የሚባል ኢንሰርጀንሲ ኤንድ ዘ ፖለቲኮ ኢትኒሲቲ የኤትኒክ ድርጅቶች እንደ መሽሩም የበዛበት በርማ አሁን ሜይማር የሚባለው ነው። ውጤቱም ቅርብ ጊዜ ያለፈው 10 ዓመት እኮ አይተነዋል። የሀገራቸው ሰዎች ኖዌርጋ የሚባሉ እስላሞች የሆኑ የዛ ሀገር ሰዎች ተባሮ ይኸው ወደ ስንት መቶ ሺህ ባንግላዴሽ በጥገኝነትና በሪፊጂ ካምፕ ነው የሚኖሩት። አየህ፣ ችግርህን ማትፈታ ከሆነ ጽምዶህን መስራት የማትችል ከሆነ ከውስጥ በርማ በጣም ቆንጆ ሀገር ነው፣ ብዙ ሀብት ያለው ሀገር ነው፣ ብዙ ሪሶርስስ ያለው። ከዚህ በፊት ሲያም የሚባል ሀገር ነው፣ በጣም ረጅም እድሜ ያለው ነው። ስለዚህ ከበርማ መማሪያ አለብን።
እኛ ወደፊት ልጆቻችንን ጦርነት እያወረስን መቀጠል አንችልም። ቀጠናውም ሰላም ማግኘት አለበት፣ ኢትዮጵያም ሰላም ማግኘት አለበት። የኛ የተለያዩ ቋንቋ ማውራት፣ የተለያየ ሃይማኖት መኖር፣ የተለያየ ባህል መኖር ሀብታችን እንጂ ችግራችን አይደለም። በዚህ በጽምዶ በኩል ህዝቡን እያቀራረብን ይሄ የገማ የሸተተውን የብልጽግና ስርዓት በአጭር ጊዜ መገርሰስ እንችላለን። የሚታጠቁ ክፍሎችንም ንቃታቸው ከፍ እንዲል የራሳቸውንም ጽምዶ በፖለቲካም በሶሻልም በምንም መስራት አለባቸው። ትልቁ ጽምዶ የሀገሪቷ ጽምዶ ነው። አንድ ላይ መኖር አለብን። አንድ ላይ ነፃ መውጣት አለብን። በቀጠናው ላይ ደግሞ ከቀጠና ህዝቦች ላይ አንድ ላይ መኖር አለብን የሚል አመለካከት በታጣቂ ኃይሎቹም ላይ እንትን እንዲል ነው። ሌላ ልነግርህ የምፈልገው ሱዳንም ቢሆን በዚህ ጽምዶ አንድ ቋንቋ የሚናገር አንድ ባህል ያለው አንድ ሃይማኖት ያለው ህዝብ ካለፉ ስህተቱ ተምሮ አዲስ ጽምዶ ሱዳናዊ የሆነ ጽምዶ እንትን ማለት አለበት። እጁን ለማንም ፈረንጅ እየዘረጋ ፈረንጅ መጫወቻ መሆን የለብንም። የኤንጂኦ መጫወቻ የለብንም። ጦርነቱን ይፈጥሩልናል፣ ሰላሙንም ፈጥረው ሊመጡ ይፈልጋሉ። በኤንጂኦ በቲንክ ታንክ በትን እኛ ራሳችን መፍታት እንችላለን። እዚህ ላይ ነው የአወል ሰይድ አመለካከት ከፍ ያለ መሆኑን የምትገነዘበው። ከፊሎሶፊ አመለካከት ጋር ስታገናዘበው፣ ከሌላ ሀገሮች ሁኔታ ላይ ስታገናዘበው ብልህ የሆነ ወጣት ሰው ነው። ጥሩ እንትን ነው ያመጣው። እኛም መቀጠል አለብን፣ በዛ መልኩ መቀጠል አለብን። ሌላ ላጫውት የምፈልገው ምንድነው ሶማሊያን አሁን ስትወስድ ወንድሜ ዘውዱ አንድ ቋንቋ የሚናገር አንድ ባህል ያለው አንድ ሳይኮሎጂ ያለው አንድ ሃይማኖት ያለው በአንድ መልክዓ ምድር ላይ የሚኖረው ለምንድን ነው ሰላም ያጣው ታዲያ? ሰላም አስከባሪ ብሎ ካስገቡ ይኸው 20 ዓመት ሆኖታል። እንኳን ሰላም ሊያመጣና ከብቱም ራሱ እየተሰደደ ነው ያለው። በእንደዚህ እነሱ ሲፈልጉ የሀብቷን ለመዝረብ ስለፈለጉ እዛ ሀገር ውስጥ ሰዎች በጽምዶ ተነጋግረው ምን ብለው የራሳቸውን ችግር እንዳይፈቱ ያደርጉና ሰላም አስከባሪ ብለው ፈረንጅ የሚከፍለውን የሚበጠብጥበትን እና የራሱን ተንኮል የሚሰራበትን መንገድ ከእግሩ መንጠቅ አለብን የሚል አመለካከት አለኝ። እና እዚህ አውሮፓ በመጨረሻ ላስቀምጥልን ፈልገው አንተም አውሮፓ ስለምትኖር እኔ በጣም እንትን ካለኝ በ1995 እና 96 ገደማ እስከ 97 ማስትሪክት ላይ የተደረገ የአውሮፓኖች ስብሰባ ነበር። የዛ ስብሰባ ነው የማስትሪክት ስምምነት ተብሎ ወደ ዩሮፒያን ዩኒየን የተቀየረው። በዛን ጊዜ አንድ ትልቅ ሂዩማኒስት የሆነ ፊሎሶፈር ኤራዝሙስ የሚባል ሰው የሱን አመለካከት ይወስዱና የሰላም ፈላጊ የሆነ ሆላንድ የተወለደ ፈላስፋ በኋላ ስዊዘርላንድ ላይ የሞተ ሰውዬ የሱን ወሰዱና አውሮፓ ውስጥ ያሉት ዩኒቨርሲቲዎች በጠቅላላ ተማሪዎቹ በአንድ ዓመት ያህል በሌላ አውሮፓ ዩኒቨርሲቲዎች ሄደው መማር አለባቸው የሚል አዲስ ፕሮግራም ተዘረጋ። ይሄ ኤራዝሙስ ፕሮግራም ነው የሚባለው። ምንድነው የተፈለገው? ወጣቶቹን የአውሮፓዊ ማድረግ። የአውሮፓ ታሪክ እንደገና ተጽፎ በአዲስ መልኩ መቅረብ አለበት። እነዚህ ወጣቶች ናቸው ወደፊት የአውሮፓ አመራርን ሊመሩ የሚችሉት። በአውሮፓ ከዚህ በፊት ብዙ ጦርነቶችና ወንጀሎች ተካሂደዋል። አሁን ግን አውሮፓዊ የሆነ አመለካከት መፈጠር አለበት ብሎ ኤራዝሙስ ፕሮግራም እስካሁን ድረስ እየቀጠለ ነው ያለው። መንግስታት ነው ሰብሲዳይዝ የሚያደርጉት። እኔ አሁን ልጄ ከዚህ ተነስታ ስፔን ሄዳ 1 ዓመት ዩኒቨርሲቲ መማር ትችላለች፣ ዋይስ ቨርሳ። ወይ አንተ ልጅ የፈለጉት ምንድነው? ዩሮፒያንነትን ማዘጋጀት ነው። እነሱ ወደ ዩሮፒያንነት ወጣቶቻቸው ወደዛ እየሄዱ ያሉ፣ እኛ ግን ወደ ሌላ ቁልቁል ወርደን እርስ በርሳችን በቀየ በመንደር የምንገዳደልበት ምንም ምክንያት የለም። ይሄ የአወል ሰይድ አመለካከት የቀጠና አመለካከት ነው። ኤራዝሙስ ለአውሮፓ እንደሚያወራው አወል ሰይድ ለአፍሪካ ቀንድ ነው የሚያወራው ያለው። ይህንን ፍልስፍና ያለ ጥርጣሬ ተቀብለን ራሳችን ደግሞ የራሳችን ፍልስፍና አድርገን በራሳችን የፈላስፋ ሰዎች አስቀምጠን ከአማራና ከትግራይ መካከል የጄኔቲክ ጥላቻ የለም።
ጎረቤት ናቸው፣ ወንድማማቾች ናቸው፣ ኢትዮጵያኖች ናቸው። ከሌላውም ኦሮሞና አማራም ጥላቻ የለም። ከዚህ ሰውዬ ላይ ምንጣፉን ከእግራችን እንትን ማለት አለብን። ኦሮሞንም ይገላል፣ አማራንም ይገላል፣ ሌላውንም ይገላል፣ የደቡብ ህዝቦችንም ያሰቃያል። ስለዚህ መላው ኢትዮጵያ የሆንክ ደግሞ አሁን የራስ ፕሮጀክት አድርገህ በፈለገህ ስም ሰጥተህ ህዝቦች የሚቀራሩበትን መንገድ እንድናነጣጠርና እንዳናነቃ ነው የተጠራ ነው። ይሄንን ደግሞ በእኛ ሀገር ውስጥ መስራት አለብን፣ በቀጠላይ መስራት አለብን እላለሁ። ጽንዶ ማለት ኤራዝሙስ ፕሮግራም ማለት ነው። የሰላምና የመረጋጋት ነው። የወንድማማቾችና የእህትማማቾች ግንኙነት ነው። የህዝቦች ግንኙነት ነው። ቀጠናውን በሰላም ሆኖ ህዝባችን ወጣቶቻችን ምናምን በሰላም የሚኖሩበት ያለንንም ሀብት አብረን ተባብረን አሳድገን የህዝባችንን ኑሮ የምናስተካክልበት ፍልስፍና ነው። ይሄ አንዱ አንዱን የሚውጥበት ፍልስፍና ሳይሆን አብረን መኖር እንችላለን። ሰዎች ነን። ለልጆቻችን ጦርነት አናወርስም። እኛ ሬሳ የምንበላ ህዝቦች አይደለንም። እኛ ከዚህ በፊትም 1000 ዓመት የኖርነን ብዙ ከፍተኛ ባህል ያለን ህዝቦች ናቸው። ስለዚህ ይሄንን ከፍ አድርገን ንቃታችን ከፍ አድርገን ወጣቶቻችንን አስተምረን የሚቀጥሉትንም ሊመሩን የሚፈልጉ ክፍሎችም አንቅተን ነቅተው እኛን ቢመሩን በጣም እወዳለሁ እላለሁ። የጽምዶ አመለካከት ይሄ ነው። በአማርኛም ሌላ ስም ሊኖረው ይችላል፣ በሶማሌኛም። በህዝቦች መካከል ምንም ጥላቻ የለም። በእኛ መካከል ጥላቻን የሚፈጥር ጥገኛ ደላላ የሆኑ እኛን የሚመስሉ የእኛን ቋንቋ የሚናገሩ ግን ሰቆቃችንን የሚያበዙ ናቸው። አንተ ተመልከት፣ አንድ ዩኒቨርሲቲ ተማሪ ዩኒቨርሲቲውን ከጨረሰ በኋላ ስራ ከገባ ደሞዙ 13,000 ብር ነው። ያቺ ተቆራርጣ 9,000 ብር ነው የምትመጣው። 9,000 ብር ማለት 4 ዶሮ በወር ነው ደሞዙ። ኑሮ ቁልቁል ምናምን በግ 50 እስከ 40,000 50,000 የገባበት ሀገር ነው። ህዝባችን በጣም የተሰቃየ ህዝብ ነው። ይሄንን ህዝብ በአንድ እንትና ተዋናው እንዳለው ዳስጣል እኛ ትልቅ ዳስጥለን በመካከላችን የምንወያይበት የምንነጋገርበት ልጆቻችንና ልጆቻችን የምናስተዋውቅበት ፕሮጀክት ነው ለማለት ብዬ ነው። ወንድሜ ዘውዱ ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። በእውነቱ ጣልቃ መግባት እንኳን አልፈለግኩኝም። እያብራሩ ያለው ነገር እጅግ ልብን የሚመስጥ በጣም ጠቃሚ መረጃዎች ስለሆኑ ነው። በተለይ ደግሞ ስለ ቪየትናም ሲያነሱ አጋጣሚ ከወር በፊት ቪየትናም ነበርኩ ሄጄ ነበር እና አይቼዋለሁ ሀገሩን የደረሰባቸው ግፍና በደል ሙዚየሙን ገብቼ ለማየት ሞክሬያለሁ። በፈረንሳዮች የነበረባቸው መከራ ስቃይ እንዴት እንደወረደባቸው፣ ቀጥሎ ደግሞ አሜሪካኖች ተቀብለው ያሳዩቸውን ስቃይና መከራ፣ ታጋዮቻቸው በትግሉ ላይ የነበረው እስር ቤት ሁሉ እንዴት አድርገው እጅና እግራቸውን እያሰሩ በብረት ጭምር የታሰሩበትን መንቀሳቀስ በማይችሉበት የደረሰባቸውን ስቃይ ያስተውያለሁ እና ከዛ ወጥተው ዛሬ እርስዎ ቅድም እንደገለጹት በጣም ሀብታም ከሚባሉት ሀገራት ደረጃ እየደረሱ ነው። በጣም ብዙ ከሀገራቸው አልፎ ኤክስፖርት ሁሉ በማድረግ በጣም ደህና ህይወት የሚኖር ነው ማህበረሰቡ ማለት ነው። እና ይህ እንግዲህ ጽንዶ ውጤት ነው። በተለይም በልዩነት ምክንያት ይህንን ችግር እየፈጠሩ ያሉ ምዕራባያኖች ናቸው በአብዛኛው እና የበርማንም እንዳነሱት ነው እስካሁን ድረስ የሁሉ ዝግቦች የማይፈቱት በምዕራባያኖች እንደሆነ ምንም ጥርጥር የለውም። የእነሱም ግን ቅድም እንደገለጹት ከዛም አልፎ በእውቀት ጥሩ መልካም ስራዎች ላይ እንዲሳተፉ ራሱ መንግስት ጭምር በጀት እየሰጠ የአውሮፓን ህብረት እንዴት አድርጎ እያደራጀ እንዳለ እና ማንም ሰው በፈለገበት ጊዜ ፈለገበት ቦታ ሄዶ ይሰራል፣ ይኖራል፣ ሀብት ንብረት ያፈራል። የሚጠይቀው የሌለበት ሁኔታ እየተፈጠረ ነው ያለው። እኛ ደግሞ እንደሚያዩት እርስ በርስ እየተገዳደል ነው። ሰው ከዚህ እንዴት እንወጣለን የሚለው ነገር ላይ እመለስበታለሁ። በጣም ጥሩ ማብራሪያ ከነ መረጃ ጭምር ስለሰጡኝ ፕሮፌሰር በጣም አመሰግናለሁ። ተመልካች አድማጮቻችንም በርካታ መረጃ ያገኛችሁ እንደሆነ እረዳለሁ። በጣም አብራችሁ በመቆየት ይህንን ድንቅ የሆነ ልምዳቸውንና እውቀታቸውን በተለይ ከመረጃ ጋር እያጣቀሱ ከልምዳቸው ጋር እያጣቀሱ ስላብራሩልን እናንተም የተረዳችሁ ይመስለናል። ይህንን ያጣ ነው በምሁራኖቻችንም በኩል ብዙ ጊዜ አካፍሉ የምንለው ለዚህ ነው። ፕሮፌሰር በየቀኑ በየወቅቱ እየወጡ የሚሰጡን መረጃዎች የብዙ ሰዎችን የብዙ ወጣቶችን በተለይ ብዙ ወጣቶችን ህይወት የሚቀይር ነው እና ስለዚህ ለሀገር ሰላም፣ ለሀገር እድገት፣ ለውጥ፣ መሻሻል
በተቻለ መጠን ምሁራኖች፣ ልምዶ ያላቸው ሰዎች ማካፈሉ እጅግ ጠቃሚ ነው ብዬ አስባለሁ። እዚህ እንግሊዝ ሀገር መጥተው እዚሁ ቤልፋስት ውስጥም እንግዲህ እንግሊዞች ምን ያህል ጭቆናና መከራ እንዳሳየባቸው አይሪሾች በጣም የሚገርም ነው። ፕሮፌሰር እንደው ስላነሱት ነው። እዚህ እኔ የምኖርበት ሀገር እንግሊዝ ቦታዎች ተለይተዋል። እዚህ ፐብ ውስጥ እንግዲህ እርሶ ፐብ ውስጥ ገብተው ነው እንግዲህ እዚህ ፐብ ውስጥ this pub is allowed only not allowed for Irish and dog እስከዛ ተከልክሏል። የሚከለከለው እንደ ሰው ያልታዩበት ውሻና አርሾች እዚህ ሆቴል እዚህ ፓውስ መግባት አይችልም እየተባለ የሚለጠፍበት ቦታ እንዳለ አሳይተውኛል። አሁን ከመጣሁ በኋላ ያየሁት ማለት ነው። እና ያስረዱኝ እዚህ እኮ አይገባም ነበር ድሮ እንትኖች አይገቡም ነበር እዚህ እንግሊዝ ፓብ ውስጥ እዚህ ጋር እኮ እንደዚህ ይደረጉ ነበር እየተባለ የሚገለጽው ግን ዛሬ ራሳቸውን ችለው ትልቅ ነገር ላይ ደርሰዋል። በመነጋገር በመወያየት የማይፈታ ነገር የለም። ከልብ አመሰግናለሁ ፕሮፌሰር። ግን እንዲህ አይነት የተቀደሰን ዓላማ በጣም መልካም ነገርን የኢትዮጵያ መንግስት በአይነ ቁራኛ ነው የሚያየው። በአይነ ቁራኛ ብቻ ማየት አይደለም። በመከላከያ ሚኒስቴር በኩል መግለጫ ተሰጥቶበታል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የሚባል ሰው ይህ እንቅስቃሴ ላይ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርግ አካል ወዮለት ይላል። ሲጀመር ይላል እንቅስቃሴው ጸረ ሉዓላዊነት መሆኑን ገልጾ ጀነራል ተሾመ በጣም ይገርም ነው። ጫንቃቸውን ለፈረስ ቀንበር በሰጡ የኢትዮጵያን አካላት እና አካባቢው ላይ ባሉት ስብስብ የተፈጠረ ነው። ደርሰንበታል። እንግዲህ አንዱ ሰው አሉበት ማለት ነው። በዚህ መሰረት ይላል መከላከያ ሰራዊቱ ተቀማጭነታቸው በኢትዮጵያ ያደረጉ የአታሺ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁ ግንዛቤ እንዲኖራቸው ስራ ማከናወን ተደርጓል። ለአታሺዎች ጭራሽ እርሶ የተገኙበትንም አሁን የሚያብራሩት ነገር በሙሉ የኢትዮጵያን ሉዓላዊነት የሚዳፈር እንደሆነ በመግለጽ ነው። እንደውም ይቺ ሀሳብ ይላል ጀነራሉ በጣም ይገርም ነው። ያው አብይ አህመድ እንደ እድር ቆሎ ወይም ንፍሮ ያደለበት ማዕረግ ስለሆነ እውቀቱ የለም፣ ትምህርቱ የለም፣ ልምዱ የለም። ምንም ስለማያውቁ ምን እንደሚናገርም አያውቅም። ይቺ ሀሳብ ወደ መሬት እናወርዳለን ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲያዊ ማህበረሰብ አስቀድመን የተናገርነው ጉዳይ እንደሆነ እንዲያውቁት ብለናል። መጀመሪያ ለእያንዳንዱ ዲፕሎማቶች አስረድተናል። ነገ አደጋ ቢመጣ ይላል ከዚህ ሀሳብ ወይም ጽንዶ ጋር በሚያያዝ ጉዳይ ትልቅ እርምጃ የሚያስወስድ ጉዳይ ቢያንስ የማንንም ፈቃድ መጠየቅ እንኳን ባስፈልግ ወዳጆቻችን አብረው የሚሰሩ ሰዎች የውጭ ሰዎችም ሀሳቡን እንዲገነዘቡ ማድረግ ተገቢ ስለሆነ ነው የምንነግረው። ለሀገራችን ሉዓላዊነት የፈለገነውን እርምጃ ብንወስድ የሚጠይቀን ባይኖርም ግን አስቀድመን ነው እያሳወቅን ያለ ነው። ይችኛዋ የጽንዶ ሀሳብ በተመለከተ ይቺ ቅዠት ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ ቢያደርጉ እርሶ ገና ወደ ኢትዮጵያም ወደ ኬንያ ወደ ሶማሌ እንሄዳለን ያሉ ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠውም የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰው በእሳት እንደሚቃጠል ይቃጠሏታል ብሎ አትነገር ነው። በቅርቡ ይላል የኢትዮጵያ ተቃዋሚዎች ከሱዳን እና ኤርትራ እንደሆኑ የተገለጸ ግለሰቦች ጋር በፖርት ሱዳን በቀደም የተገኙበትን ከተማ ስብሰባ አካሄደው እንደነበረና ዝግጅቱንም ከኤርትራ መንግስት ጋር ግንኙነት ባለው ጽምዶ ህድሞ ቲቪ ታይቷል። ይህንንም አረጋግጠናል። ጥንቃቄ ውሰዱ የሚል ማስጠንቀቂያ ሰጥተን ይህንን የጀነራሉና የመከላከያ መንግስት የብልጽግና ሰዎች ጉድ ሲሰሙ እንደው ምን ይሰማዎታል? ያጣ ለማኝ ተሳድበው ይሄዳል ይላል የሀገሬ ሰው። ኳፍ ላይ ያለ አጭበርባሪ ህዝባዊ መሰረት የሌለው በድሮም በምን የአማራን ህዝብ የሚደበድብና የሚገል ሴቶች የሚደፍር ጡት የሚቆርጥ የኦሮሞን ህዝብ 100,000 በላይ ፖለቲካ እስረኛ ያለበት በየቦታው ኦሮሞ ወጣት በገመድ እንትን እያለ እየሰቀለ የሚገል የሀገሪቷን ኢኮኖሚ አፈርድሜ ያበላና የጥቂት የወፈሩ ኦሮሞኛ የሚናገሩ ድመቶች ሀገር አድርጎ ሞላውን ሀገር ዛሬ ትልቅ የኢኮኖሚ ክራይሲስ ውስጥ የጣለ ክፍል እንደዚህ አይነት አመለካከት ይቀበላል ብሎ እንትን መጠበቅ የለበትም። ያለን ምንድነው ጊዜውን የጨረሰ መተንፈሻው በጣም እየቀነሰ ያለ
አስማም፣ ሳምባ በሽታም የአእምሮም በሽታ ያለው ስርዓት ነው። መውደቁም አይቀርም። እኛ ስለሱ አይደለም የምናወራው ጽምዶ ብለን። እኛ ስለ ጽምዶ ስናወራ የወደፊት ግንኙነታችን የልጆቻችንና የሀገራችን ሰላም የህዝቦቻችንን ሰላምና ፍቅር የምንፈልግ ኢትዮጵያኖች ነን። ከዛም አልፈን ቀጠና ላይ ሰላም የምንፈልግ ሰዎች ነን። እኛ ሰለችን፣ ለልጆቻችንም ጦርነት የምናወርስ ሰዎች አይደለንም። ያለንንም ሀብት የሰው ሀብትም ሆነ ሌላም ሀብት ተጠቅመን የልጆቻችን ኑሮንም አሻሽለን እዛ ሀገር ውስጥ ሽማግሎች እና ባልቴቶች ምንም አይነት መድኃኒት የሌለባቸው ሆስፒታል ለጥቂት ለወፈሩ ድመቶች በስተቀርና ለሰካራሞች ካልሆነ በስተቀር ለሰፊው ሕዝብ ምንም አይነት የማያገለግል በሀገራቸው አሽከርና ከአሽከርም የባሰ አስቀያሚ የሆነ የኢኮኖሚ ሁኔታ ላይ የሚኖሩ ይህንን ህዝብ ነው እኛ የምናነጋግረው። ይሄ ነው ሰፊው ህዝብ። ጥቂት አስር የማይቆጠሩ የመሬት አሽከር የሆኑ ሜርሰነሪስ የነሱ ፕሮፓጋንዳ ግዛዊ ነው። ይሄ የሚያልፍ ነው። ጽምዶ ያሸንፋል። የህዝቦች ፍቅርና ትብብር ይቀጥላል። ኢትዮጵያም ከዚህ ሰውባ ትወጣለች ብዬ አምናለሁ። በአጭር ጊዜ ውጭም ውስጥ ያለህም ተነጋገር። ይሄ ያለቀለት ስርዓት ነው። መውደቁም አይቀርም። ወደ ባሻ ሆነን ሰፊ በሆነ መልኩ አንድ ላይ እጅና ትከሻ ተያይዘን አዲስ ሀገር የምንገነባበት ጊዜ ቅርብ ጊዜ ነው። ምንም ሊያሳስበን አያስፈልግም። አንተንም ሰፊ እድሜ ይስጥህ፣ እኔንም እግዚአብሔር ሰፊ እድሜ ይስጠን። ይህንን በአጭር ጊዜ ማየታችን አይቀርም። ሞላው የኢትዮጵያ ህዝብም ሞራልህን ከፍ አድርገህ እንኳን ለኢድ አልአድሃም አደረሰ። ከዛም አልፈ ተርፎ ለብዙ ወንድሞችም ክርስቲያኖች ለልደታችሁ እንዴት በሰፊው ትደርሳላችሁ። የውሸት ሃይማኖት እያመጣል እየከፋፈለ በቦናንዛ አይነት እንትኖች እየፈጠረ የነበረህን ባህልና እንትን እሴትህን ለማጥፋት የሚያደርገው ሙከራ የለም ከአሽከሮቹ ጋር። ይሄ ግን ጊዜያዊ ነው። ሁላችን የቀጠናው ህዝቦች አንድ ነን። ስለዚህ በርቱ፣ አድማሳችሁን ሰፉ አርጉ፣ ዲፕሬስ አትሁኑ። ይሄ የህዝብ ታሪክ ረጅም ነው። 10 ዓመት 5 ዓመት ምናምን እንትን ነው። እንደ ኤሊ ረጅም ነው። ከኤሊም ይበልጣል የህዝብ ታሪክ። ስለዚህ በርቱ ላለው በጣም አመሰግናችኋለሁ። አንተንም በጣም አመሰግናለሁ ወንድሞች ዘውዴ። እየተገናኘን እንደዚህ ከሌሎቹም ወጣቶቹም እየተዋየን እየቋጠርን ምን እያልን አድማሳችንን እያሰፋን መቀጠል አለብን። የድል በር ላይ እያንኳኳን ያለነው። ከዚህ በፊትም ተናግሬ ያለው ሻንጣዬ እንደታሰረች ነች። ሻንጣችሁን ማስራችሁ አብረን ተያይዘን እንገባለን። ምንም አታስቡ። ሀገራችን ነፃ ይወጣል። ፕሮፌሰር በጣም ሞራሌን የሚቀሰቅስ ነው። ብዙዎቹ እንደውም አንድ ወቅት ተድላ አስፋውም እኔም ተዘጋጅ ብለውት ነበር አስታውሳለሁ። እና እንደው እስኪ አንድ ነገር እናንሳ። ምናልባት ይሄ ጉዳይ አንዳንዶች የሚያነሱት ነበር ከዚህ ቀደም ይሄ ስብሰባውን በተመለከተ እንደው አጠር አድርገው እንዲያብራሩልኝ ነው። ምናልባት ይሄ በቀጣይነት አሁን እንዳሉት በግል ነው እርሶም ተጠርተው የሄዱትና ሌሎቹም በሙሉ እዛ ላይ የነበራችሁት ሁላችሁ በግል ተጠርታችሁ ነው ወይስ ከዛ ውጭ ከፖለቲካ ፓርቲዎች ወይም ከመንግስት ተወካዮች ምናምን የመጣ ሰው የለም? የለም። ሱዳኖች እነሱ ሆስት ስላደረጉ ከነሱ መንግስታት ምናምን የመጡ አሉ። ግን ሌሎቹ በግል ነው የተጠሩት። በሁለት መልኩ ነው። አንዳንዶቹ ድርጅቶች ነን የሚሉ እነሱም በግል ነው የተጠሩት። ሌሎቹ አብዛኞቹ ግን ምሁሮች፣ አንቂዎች፣ አስፈላጊ ምሁሮች ምናምን የታወቁ ሰዎች ነው የተጋበዙት። በሚቀጥለው ግን ሰፋ ባለመልኩ መዘጋጀቱ አይቀርም። የፖለቲካ ክፍሎቹንም መጠራታቸው አይቀርም። ምክንያቱም የኛ ብቻ ሳይሆን እንታገላለን ብሎ ትጥቅም የሚታገለው ምናምን የራሱን ጽምዶ መስራት አለበት። የሚዋጋው ያለው ከሌላ ወንድሙ ምስኪኑ ድሃ በውሸት አስታጥቆት ደሞዝ እንከፍላለን ብሎ ደሞዝን የማይከፍሉት በየቦታ የሚያልቀው ወንድማችንንም እንዴት አድርገን የምንከባከብና ጽምዶ ውስጥ እንዴት የምናስገባበት ታጋዩም ክፍል እየታገልክ ጽምዶውን ስራ። ጽምዶ ነው ሁላችንም የሚያስማማው። ጠላት ስላለብን መተኮሳችን አይቀርም። ተኩሱ መሆን መነጣጠር ያለበት ለዋነኛው ጠላታችን ላይ ነው። እየተኮስን ጽምዶን እየሰራን እያስታረቀን
ያግባባን ነው መሻገር ያለብን። አዲስ አበባም ስንገባ ጽምዷችንን አስተካክለን ለህዝቡ ሊቀርብ የሚገባውን ሁሉ እንትን ብለን አስማምተን የኛ ጠላቶች ግጭትና የእርስ በርስ ጦርነት ለሚፈልጉ አይኑ ላይ አሸዋ በትነን በርበሬ ለቅልቀ ነው እኛ በሰላም ዋና ከተማችን መዲና ስንገባ ኃይሎ ጋር ብሎ ህዝቡ ተነስቶ እንዲቀበለን አንድ ላይ ተያይዘን ደግሞ አዲስ ጅምር እናደርጋለን ከሚል ይሄ ፍልስፍና ስለሆነ ሁለቱንም ፍልስፍና ይዘን እንገባለን ብዬ አምናለሁ። ሞላው የኢትዮጵያ ህዝብ ውጭም ያለው ወጣቱም ሴቷም ወንዱም ሁሉም እንደ አንድ ሴት እንደ አንድ ወንድ ሆናችሁ ተዘጋጅታችሁ እየታገላችሁ ስለ ጸምዶም እየተነጋገራችሁ እንድትቀጥሉ ፈልጋለሁ። እኔና ዘውዱ በየጊዜው እየመጣን ደግሞ በሰፊ ስብሰባ ላይ እንደዚሁ እየተወያየን የራሳችን ጽምዶ ፈጥረን እኛ ደግሞ የራሳችን ጽምዶ አለን እየተነጋገርን እየተዋወቅን ምን እያልን ወጣቶቻችን ጋር እየተወያየን እየተዘጋጀን መኖር አለብንና ሁላችንም አንተንም በጣም አመሰግናለሁ ወንድሜ ዘውዱ። በአጭር ጊዜ እንገናኛለን። አላህ ካንተ ጋር ይሁን። አሜን አሜን። በጣም አመሰግናለሁ ፕሮፌሰር መሐመድ ሀሰን ስለሰጡን ሰፊ ማብራሪያ። ምናልባት ከምርጫው በኋላ ደግሞ በደንብ እንመለስበታለን። ምርጫውን በተመለከተ አሁን እንግዲህ ከጊዜ እጥረት አኳያ ዛሬ ትንሽ ሊዳስሱልን ባይችሉም በሚቀጥለው ምርጫው እንግዲህ ሰኞ ይጀመራል። ስለዚህ ከዛ በኋላ ያለውን ዘርዘር አድርገን እንመለስበታለን። ስለ ጊዜዎት ጭምር በጣም አመሰግናለሁ ፕሮፌሰር። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አንተም ዘውዱ ወንድሜ። ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ ሀሰን ጋር ያደረግነው ጽምዶን በተመለከተ በግልጽ ያብራሩልን ጉዳይ ነው። እንግዲህ የመንግስት አካል የሰጠውን መግለጫ በቅጡ አድምጠናል። በጣም በሚያሳዝን ሁኔታ እንግዲህ የተቀደሰውንና ይህንን በጣም መልካም አመለካከት ያለውን በአወል ሰይድ አማካኝነት የተጀመረው ነገር ምን እንደመሰለና በምን ደረጃ ላይ አሁን እንዳለ ጭምር አስረድተውናል። እንግዲህ በሚቀጥለው ደግሞ በሌሎች ጉዳዮች ላይ ፕሮፌሰር መሐመድ ሀሰንን ይዘን መተን በሰፊው እንደምንነጋገር ተስፋ አደርጋለሁ። ሁላችሁም ይህን ዝግጅት ስትከታተሉ ለቆያችሁት ከልብ እያመሰገንኩኝ በተቻለ መጠን አሁን ስትወጡ ይህን ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት ከወዲሁ በማክበር እየጠየኩኝ በተጓዳኝም አዳዲስ ተመልካች አድማጮቻችንም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛለን። እንግዲህ የዛሬን ዝግጅት በዚህ ቋጨን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ከፕሮፌሰር መሐመድ ሀሰን ጋር ይህንን ውይይት በመምራት እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው